የምስጋና ሕይወት ማመስገን የሚገባቸው አስሮቹ ነበር። ከለምጽ የተፈወሱት፣ ከችግራቸው ነፃ የወጡት፣ ከመከራቸው ነፃ የወጡት። በዛን ዘመን ላይ ሰዎች በለምጽ ሲመቱ፣ ለምጽ የሚባለው ታውቃላችሁ የቆዳ በሽታ ነው። አጠቃላይ ቆዳ ነጭ ይሆናል። ሰዎች እንደዛ የሚሆኑ ኃጢአት ሲሰሩና እግዚአብሔርን ሲበድሉ ስለሆነ ከከተማ ወደ ውጪ ነው የሚጣሉት። እና ጌታ ኢየሱስ ክርስቶስ ደግሞ ወደዛ ከተማ ሲገባ ክርስቶስን አገኙትና ጸሎት ጸለዩ። በቃ አስሮቹም አንድ አርስት ነው የጸለዩት። ምንድነው ብሎ የጸለዩት? ወዲያው አጭር አልተናገራቸው። ሂዱና ራሳቸው ለማን አሳዩ? ለካህኑ አሳዩ አለና እየሄዱ እያሉ ከለምጻቸው ምን አሉ? ነጹ። ከአስሮቹ መካከል ስንቱ ነው እግዚአብሔርን ያመሰገነ? አንዱ እግዚአብሔርን እያመሰገነ እየሰገደ በእንባ እየገለጸ እያከበረ ቸርች መጣ። ስንቶቹ ጠፉ? ዘጠኙ ጠፋ። ጌታ ኢየሱስ ሲያይ የተፈወሱ 10 አልነበሩም ወይ? ዘጠኙ ወዴት ሄዱ? ምን ወሰዳቸው? ምን በላቸው? ኢትዮጵያዊ ይሁዳውያን ብዙ ጊዜ እንደ ኢትዮጵያ ናቸው። ብዙ ጊዜ የበሉትን ይረሳሉ፣ ያጎረሰውን ይረሳሉ፣ የጠቀመውን ሰው ይረሳሉ። ማመስገን ምስጋና የሚባል ነገር አያውቁም። ስለዚህ ኢየሱስ አየና ይሄ ሰው ብቻ ነው አለ። ዘጠኙ ወዴት ሄደ? ቸርች ውስጥ አሁን ያለንበት ሁኔታ ብዙ ሰው የምስጋና ህይወት የለው። ማመስገን የሚገባቸው እግዚአብሔር ከመከራቸው ያዳናቸው፣ እግዚአብሔር ከሞት ያዳናቸው ብዙዎች ናቸው። የምስጋና ህይወት ያለው ስንት ሰው ነበረ? ማየት ይችላል። ልክ እንደዚህኛው ዘመን ብዙ ሰው እያመሰገነ ያለ አይደለም። እግዚአብሔርን እያከበረ ያለ፣ እግዚአብሔር ላደረገው ነገር ለእግዚአብሔር ምላሽ የሚሰጥ ሰው ብዙ ሰው የለም። የተቀበልነው አይበልጥም፣ እግዚአብሔር ያደረገልን አይበልጥም። እግዚአብሔር የምስጋና ህይወት እንዲሞላ ያስፈልጋል። ክብር ለጌታ ለኢየሱስ ይሁን። ምስጋና ህይወቴ በሙሉ የምስጋና ህይወት እንዲሆን፣ ቤት ምስጋና እንዲሆን፣ ልጆች እግዚአብሔር እንዲያመሰግኑ፣ ሚስት እግዚአብሔር እንድታመስ፣ ወዳቸው ወንድሞች ሁሉ ህይወታቸው በሙሉ የምስጋና ህይወት ዓላማ አለው። ለምንድን ነው ይህ ትምህርት የምታስተምረው ወይ አርስታስ የምታስተምረው ካላችሁ የትምህርቱ ዓላማ ብላችሁ ጻፉ። ዓላማ የትምህርቱ ዓላማ የምትጽፉ ሰዎች ለምንድን ነው ይህን ቃል የምንማረው? የምስጋና ህይወት ለምን አስፈለገ? ዓላማው ምንድን ነው የሚለው ዓላማ አንድ በምስጋና ውስጥ ያለው ጥቅም ጥቅም አለው። ምስጋና በርካታ ጥቅሞችን ታገኛላችሁ። በርካታ ጥቅም እንዳለ በምስጋና ውስጥ ታጣጥማለህ። ይሄ ቃል ከተማረን በኋላ አሁን ምን ትጠብቃለህ? ለምሳሌ ምስጋና ህይወት ምን ትጠብቃላችሁ? የምስጋና ህይወት ከዚህ ቀደም ተምራችሁ ታውቃላችሁ፣ አስተምራችሁ ታውቃላችሁ፣ አገልግላችሁ ታውቃላችሁ፣ ሌላም ሰው ሲያገለግል ሰምታችሁ ታውቃላችሁ። ዓላማው ማሳወቅ ነው፣ ሌላ ነገር የለም። ምስጋና ጥቅሙን ካወቀ፣ የምስጋና ህይወት ጥቅም ካወቀ፣ ከዛ በኋላ አውቀን የምስጋና ጥቅም ውስጥ ያለውን ጥቅሙን ታጣጥማላችሁ። እርግጠኛ ነኝ ይህን ቃል ከተማራችሁ በኋላ እያመሰገናችሁ በምስጋና ውስጥ ያለውን ጥቅም በእውነቴን ነው የምነግራችሁ። ማንጎ ያጣጣመ ሰው ነው ስለ ማንጎ የሚያውቀው። ብርቱካን ያጣጣመ ሰው ነው ብርቱካን መሆኑን የሚያውቀው። ልክ ነኝ? መራራ ነገር የቀመሰ ሰው ነው የሚያውቀው። ምስጋና የቀመሰ ሰው ነው የሚያውቀው። እያመሰገነ ያጣጣመ ጳውሎስን ብትጠይቁት እስር ቤት ላይ ሆኖ ያጣጣሙ ሰዎች ናቸው። አንዳንድ ጊዜ በሞት ውስጥ ሆኖ፣ በጨለማ ውስጥ ሆኖ፣ በእስር ቤት ውስጥ ሆኖ፣ በማይመች ሁኔታ ውስጥ ሆኖ እግዚአብሔርን ያመሰገኑ ሰዎች ጥቅሙን ያውቃሉ፣ አጣጥሞ ያውቃሉ። ስለዚህ እርግጠኛ ነኝ ይህ ቃል ከተማራችሁ በኋላ ምስጋና ውስጥ ያለውን ጥቅም ታጣጥማላችሁ። እግዚአብሔር በሚሰጣችሁ ድል፣ እግዚአብሔር በሚሰጣችሁ በረከት፣ እግዚአብሔር በሚሰጣችሁ መፈታት፣ እግዚአብሔር በሚሰጣችሁ በተከፈተ በር። ሃሌሉያ። ሌላኛው ትምህርቱ ዓላማ ህይወትን በሙሉ ምስጋና መሙላት። ህይወቴ በሙሉ ምስጋና የተሞላ እንዲሆን እግዚአብሔር ይፈልጋል። የእግዚአብሔርን ፍላጎት ነው። ህይወቴ በሙሉ ነፍስ፣ ስጋ፣ መንፈስ አይታችኋል። ነፍሴ በምስጋና፣ ስጋዬ ምስጋና፣ መንፈሴ ሁሉ ነፍሴ ጌታን ታከብራለች፣ መንፈሴ በመድኃኒቴ በአምላኬ ሐሴት ታደርጋለች አይደል ያለችው። ነፍሴ፣ ስጋዬ፣ መንፈሴ፣ ህይወቴ በሙሉ አጥንቶቼ። ዳዊት እንደዛ ነው ያለ። ከሞት ያዳነሽን፣ ከሲኦል ያተረፈሽን፣ ከደዌ የፈወሰሽን እግዚአብሔርን
ሞላው ሰውነቴ ሕይወቴ በሙሉ ይህ ቃል ከተማርኩ በኋላ በምስጋና የተሞላ ይሆናል። ሕይወታችሁ በሙሉ ምላስ ብቻ አይደለም። የአንዳንዶች ምላስ ብቻ ነው የሚያከብረው፣ አንዳንዶች አፍ ብቻ ነው የሚያመሰግነው። ሞላው ሰውነቴ፣ አጥንቴ፣ ስጋዬ፣ ቁርበቴ፣ አእምሮዬ፣ ልጆቼ፣ ሚስቴ፣ ለኔ የተባለው ሁሉ በቤት በውጪ ቤቴ ሁሉ በምስጋና የተሞላ ይሆናል። አሜን። አጥንቶች ይዘምራል፣ ነርቮች ይዘምራል፣ ስሮች ይዘምራል፣ ደንሴሮች ይዘምራል፣ ምላስ ይዘምራል፣ ልብ ይዘምራል፣ አእምሮ ይዘምራል፣ መንፈስ። የትምህርቱ ዓላማ ሕይወትን በሙሉ ምስጋና መሙላት። በቸርች ታመሰግናል፣ በቤት ታመሰግናል። ሰው ባለበት ነፍሲ በምስጋና ይሞላል። ሰው በሌለበት ነፍሲ በምስጋና ይሞላል። እርግጠኛ ሆኜ ነው የምነግራችሁ። እስር ቤት ሁኑ፣ ቤተ መንግስት ሁኑ፣ በሚመች ቦታ ሁኑ፣ በማይመች ቦታ ሁኑ፣ በቤት ሁኑ፣ በውጭ ሁኑ፣ ብቻችሁ ሁኑ፣ ከሰው ጋር ሁኑ፣ ሕይወታችሁ በሙሉ በምስጋና የተሞላ ነፍስ፣ ስጋ፣ መንፈስ በቤት በውጭ በከፍታ በዝቅታ በምስጋና የተሞላ ሕይወት ይኖራል። ሌላኛው የትምህርቱ ዓላማ ከምሬት ሕይወት መውጣት። ለምን ነው የምታገለግለው? አገር ሁኔታ እኮ እንድትማረር ነው የሚያደርገው። ሱካሩ ሁኔታ፣ ሽሮ ሁኔታ፣ የቤት ኪራይ ሁኔታ፣ መስሪያ ቤት ያለው አለቃ፣ ቤት ውስጥ ያለ ክፉ ሰው፣ ክፉ ቤተሰብ ሙሉ በቃ የምታየው ነገር ምን ሰይጣንን ሳይቀር እኮ ምሬት ነው በሕይወት ለሚያመጣው እንድትማረር ነው የሚያደርገው። ሰው በምሬት የተሞላ ነው። በዚህ ሰዓት ነው ይሄ ቃል የሚያስፈልገው። እንድንማረር፣ አገሪቱ ላይ እንድትማረር፣ ቤተሰብ ላይ እንድትማረር፣ ባለቃ ላይ እንድትማረር፣ ወለደ አባቴ ላይ እንድትማረር፣ እናቴ ላይ የተወለድክበት ጎሳ ዘሬ ላይ እንድትማረር፣ አንተ የምታመልከው ቸርች ላይ እንድትማረር። ይሄማ የሰይጣን ስጦታ። መረረ ልጅ መረረ፣ ምን መረረ፣ መኖር መረረ፣ ትዳር መረረ። ተመስገን የሚል ሰው አታገኙ። አመሰግንሃለሁ አንተ ለኔ መልካም ነህ የሚል ሰው አታዩ። ሰውንም ፈጣሪውን የሚያመሰግን ሰው አታዩ። ሁሉ የመረረው። እርግጠኛ ሆኜ ነው የምነግራችሁ፣ ቃል እየሰማችሁ በደምብ ስሙኝ። ከምሬት ሕይወት እግዚአብሔር መንፈስ ቅዱስና ይሄ ቃል ያወጣችኋል እና በደንብ አሜን ብለስ እንወጣለን። ምሬት የእግዚአብሔር አይደለም። ምሬት የሰይጣን ነው። የሰይጣን መቃብር ወደ ሲኦል አንተ ይዞ የሚሄድበት አፍንጫ ላይ አስገብቶ የሚያስገባበት ሰንሰለት፣ በረሃ ላይ እንድትቀር መንገድ ላይ እንድትቀር የሚያደርግ የሰይጣን ክንድ ነው ምሬት። ምሬት መጥፎ ነው። ምሬት አዳምጠኝ ማለው እግዚአብሔርን ሰማለሁ። ጌታ በደንብ ነው የሚያወራኝ። ይሄ ቃል እየተማረ ምሬት ሕይወት ላለው ሰው ሁሉ ነገር መራራ ነው። መራራ ሕይወት ያለው ሰው መራራ ሕይወት ላለው ሰው መልካም ሰው መራራ ነው፣ ክፉም ሰው መራራ ነው። እግዚአብሔር ላይ እንኳን ያማሩት ነበር። አንተ ለእግዚአብሔር ያልበጀ ለአንተ ይበጃል ብለህ አታስብ። ለራሱ ያልበጀ ነው መራራ ሰው። ስለዚህ እግዚአብሔር ይህን ቃል የተናገርኩን ከመራራ ሕይወት አንዳንዶቻችሁ ብድግ ያደርጋል። ሁሉን መማር ይችላል፣ ይብስባል። አንድ ቦታ ላይ መጽሐፍ ቅዱስ ላይ አንብቡ። ጣፈጠ ቦታ ደረሰ፣ ማራቸው ጋር ደረሱ፣ ካናናቸው ጋር ደረሱ፣ ከተማቸው ጋር ደረሱ፣ አለቁ ነው የሚለው። አማሮ ኮብልስቶን ድንጋይ ሙሴም ላይ አንስቶ እግዚአብሔርም ላይ ተሳድቦ ግብፅ ላይ እንጀራ ስለሌለ ዱባ ስለሌለ መቃብር ስለሌለ እድር ስለሌለ ያሉ ሰዎች አንድ ሰው ገቡ የሚለውን አታገኙ። ይብስብሃል። እኔን እግዚአብሔር በእነዚህ ሀያ ምናምን ዓመት አስተምሮኛል፣ አገልግያለሁ። ጌታ በረዳኝ ጸጋ የሚማሩ ሰዎች ሲሻገሩ አይቻላችሁ። አይኔ አይ የሚሉ ሰዎች እግዚአብሔር ይባላል ወይ? አንተ እንኳን ምጥጥ ላይ ያለ እያየ እንደ እግዚአብሔር እንዲህ ሲያደርጉብኝ የሚሉ ሰዎች ከኔ ጋር እዚህ አዲስ አበባ ገብቶ አንተ ደግሞ ሁሉ
ነገር አማረ አትችልም። ሁለት ጌታ ምስክር መሻገር ትፈልጋላችሁ ወይ? ትፈልጋላችሁ ወይ? መድረስ ትፈልጋላችሁ ወይ? መፈወስ ትፈልጋላችሁ ወይ? ድል ማድረግ ትፈልጋላችሁ ወይ? መቀጠል ትፈልጋላችሁ ወይ? አታማርር። ራሳችሁን እኮና አትማረር ወይ? አታማርር። ትችላለህ ወይ? አባቴ የወለደ ላይ ተማረ። አባቴ እዚህ በወልደኝ ታዲያ ቻይና የቆይ ሁለት እናቴ ላይ ተማረ፣ አያቴ ላይ ተማረ፣ የአያቴ አብይ ላይ አማረ፣ አዳነች ላይ አማረ፣ መንግስቱ ኃይለ ማርያም ላይ አማረ፣ መለስ ላይ አማረ፣ ፓስተሩ ላይ አማረ፣ ሽማግሌው ላይ አማረ። እግዚአብሔር ነግሮኛል። ከምሬት ይወጥ ይወጣ። ጮክ በልና አሜን በል። ከምትበላበት ከምትቀበርበት እባቡ ከምን የተማረሩ ሰዎች ሁሉን መራራ አርጎ ከሆነ አንተ እንዴት ምን አረገ? ሰውየው ባለሽ አማረሽ፣ ምስቲን አማረ፣ ልጅ ምን እየታገለ እየለፋ እየለፋች እየጸለየች እያገዘች እያጎረሰ አሁን ምታማሩ አታማሩ። አምላክ አስመረሩት ይላል። አንተ ቅዱሱን እግዚአብሔር መንፈስ አስመረሩት ይላል። ከፈርኩ ከዱንካናችሁ ከኔ ዱንካን ይራቅ። ይመራቸውን የነበረውን መንፈስ አስመረሩት። በልቶ ጠጥቶ ቀን በደመና እየመራቸው ሌሊት በእሳት አምድ እየመራቸው ጥምት ስል እያጠጣቸው ሲርባቸው ከሰማይ የመላእክትን ምግብ ጣፋጭ ምግብ እያበላቸው በኩራቸውን ደብድቦ አውጥቷቸው በራቸውን ከፍቶ ዮርዳኖስን አሻግረው ከዓለት ላይ ውሃ ጠጥቶ ሌሊትና ቀን እንዲጓዙ ከለላ እያደረጋቸው እግራቸው ሳያብጥ ጫማቸው ሳያልቅ ልብሳቸው ሳያረጅ አማማዎች ናቸው። አብሮት ያለው ወንድሞቻቸው ላይ ያማራሉ፣ አገልጋዩ ላይ ያማራሉ፣ ሙሴ ላይ ያማራሉ። አስመረሩት። አታስመሩ። ውድ ወንድሞች፣ እግዚአብሔር ቤተሰቦች፣ እኔ ለእናንተ መልእክት አለ። በድካም የማገለግለው ጌታ እግዚአብሔር ከዚህ በላቸዋል። አታስመሩ። አመስግኑ። ኢትዮጵያ ላይ ስላላችሁ እግዚአብሔር ልካላችሁበት በሶስት ቤት ውስጥ ሆናችሁ እግዚአብሔርን አመስግኑ። ልመርቃችሁ ምስጋናን ይሙላችሁ። ምሬት መራራችሁ አይጠጣላችሁ። ኢየሱስ አሜን በሉ። አሜን አሜን። መራራችሁ የጠጣ የናዝሬቱ ኢየሱስ ተጠማው ያለ ከጎኑ ውሃ ደለቀው የናዝሬቱ ኢየሱስ። ወንድሞቼና እህቶቼ እግዚአብሔር የተናገረ ከምሬት ወደ ሰፊ ክብር ወደ ሰፊ ምስጋና ላወጣችሁ ነው። አሜን ወርስ ጠላታችሁ ይበት። አሜን ወርስ ግን ሽማግሌ መስለህ እንዴ አንተ እኮ እንደዚህ እየተንቀለ እንትን እያልክ ትሄዳለህ ምናምን አለ እርጅና ሊያመጣብህ ሊያንሻፍፍህ ሊያበላሽህ በላከ ኢየሱስ የተመታ ያው ፊታችሁ መብራት እንዲህ ነው የሚያምርባችሁ። እየለቀቃችሁ ነው። ይሄን እያወራሁ እየወጣችሁ ነው። ከፈር